በህይወታችሁ ውስጥ እስከ እድሜያችሁ ማብቂያ ድረስ በጥንቃቄ ጥበቃ የምታደርጉላቸው ነገሮች አሉ። እናም አንድ ቀን ትክክለኛ ዋጋቸውን በምትረዱበት ጊዜ ፈጽሞ ለማይገባቸው ሰዎች አሳልፋችሁ ሰጥታችኋቸዋል። የስቶይክ ፈላስፎች ስለዚህ ጉዳይ አስቀድመው አስጠንቅቀው ነበር። ለሰዎች የሚሰጡ ነገሮች ሁሉ ልግስና እንዳልሆኑ፣ አንዳንድ ነገሮች ያለ ገደብ ሲሰጡ ሳይታወቅ ራስን የመጉዳት መንገዶች ይሆናሉ። እነዚህን ነገሮች መጠበቅ ካልተማራችሁ ሰዎች ያለምንም ማመንታት ይወስዱባቸዋል። ምንም አይነት አሳማኝ መረጃ ደርድረው ቢለምኗችሁ መቼም ቢሆን አሳልፋችሁ መስጠት የሌለባችሁን 5 ነገሮችን ዛሬ በዝርዝር እናያለን። አንደኛ፣ የአእምሮ ሰላማችሁን። የምትሰሙት ችግር ሁሉ እናንተ ልትሸከሙት የሚገባ ሸክም አይደለም። ሰዎች ሁከታቸውን፣ ጭንቀታቸውንና መረበሻቸውን ወደ እናንተ ያመጣሉ። በዚህ ጊዜ ካልተጠነቀቃችሁ እየረዳችኋቸው መስሏችሁ የእነሱን ሸክም፣ ጭንቀት፣ ሰላም ማጣት ትቀበላላችሁ። ነገር ግን ይህን ስታደርጉ እየረዳችኋቸው አይደለም፣ ችግሩን እየወረሳችሁት ነው። በሌሊት ስለ እነሱ ጉዳይ መጨነቅ ትጀምራላችሁ። ከሰዓታት በፊት የእናንተ ያልነበረው ውጥረት አሁን የእናንተ ይሆናል። ይህ ነው ዋጋው። እናንተ ተጠያቂ የምትሆኑት ለራሳችሁ አእምሮ እንጂ ከአእምሮአችሁ ውጪ ለሚነፍሰው ማዕበል ሁሉ አይደለም። ልክ ነው፣ ልታደምጧቸው ይገባል። በቻላችሁ መጠንም ደግፏቸው። ነገር ግን መቼም የእናንተ ያልነበረውን ነገር ወደ ውስጣችሁ አታስገቡ። መረጋጋታችሁን ወይም ሰላማችሁን የማይተካ ውድ ነገር እንደሆነ አድርጋችሁ ጠብቁት። በእርግጥም የማይተካ ነውና። ሁለተኛ፣ ራሳችሁን ለማረጋገጥ የምታባክኑትን ጊዜ። ሁልጊዜ የሚጠራጠራችሁ፣ በስህተት የሚረዳችሁና የሚጠይቃችሁ ሰው አይጠፋም። ተፈጥሯዊ ስሜታችሁ ደግሞ መልስ ለመስጠት፣ ለማብራራትና ማንነታችሁን እንድትከታተሉ ይገፋፋችኋል። ነገር ግን ይህንን ተረዱ፣ ሁሉም ሰው እውነትን እየፈለገ አይደለም። አንዳንዶች የሚፈልጉት አስቀድመው ያመኑበትን ነገር የሚደግፍላቸውን ወይም የሚያረጋግጥላቸውን ሰው ብቻ ነው። ስለዚህ ትናገራላችሁ፣ ታስረዳላችሁ፣ እንዲረዷችሁ ለማድረግ ትጥራላችሁ። ነገር ግን ምንም የሚለወጥ ነገር የለም። ማንነታችሁን ስለተከላከላችሁ ብቻ ዋጋችሁ አይጨምርም። አንድ ሰው ዋጋችሁን ስላላየውም ዋጋችሁ አይቀንስም። ትክክለኛዎቹ ሰዎች ተውኔት እንድታሳዩ ወይም ራሳችሁን ለማረጋገጥ ከልክ በላይ እንድትለፉ አይጠብቋችሁም። ስለዚህ ቃላቶቻችሁን ለሚያደምጧችሁ ሰዎች ብቻ ቆጥባችሁ ያዙ። ሶስተኛ፣ ተቀባይነትን ለማግኘት ክብራችሁን አሳልፋችሁ አትስጡ። አብዛኛው ሰው ራሱን የሚያጣው እዚህ ጋር ነው። ይህ ደግሞ በአንድ ጊዜ የሚከሰት ነገር አይደለም። ነገሩ ረቂቅና ቀስ በቀስ የሚመጣ ነው። ብዙ ጊዜ ሰዎች ዘንድ ተቀባይነት ለማግኘት ስንል ማንነታችንን ደብቀን እነሱ የሚፈልጉትን አይነት ሰው ለመሆን እንጥራለን። ይህም ማለት ያላመናችሁበትን ነገር እውነት ነው ብላችሁ ትቀበላላችሁ። የማይመቻችሁን ድርጊት ጥሩ ነው ብላችሁ ትፈጽማላችሁ። ይህንን ስታደርጉ ለሌሎች ሰዎች ታማኝ ትሆናላችሁ። ነገር ግን ለራሳችሁ ውሸታም ትሆናላችሁ። ራስን መዋሸት ደግሞ የውስጥ ሰላምን ያጠፋል። በማንኛውም ማህበረሰብ ወይም ጓደኝነት ውስጥ ለመግባት የምትከፍሉት ዋጋ አለ። ያ ዋጋ የእናንተን ክብር የሚነካ ከሆነ ያ ቦታ ለእናንተ አይገባችሁም። ሁሉም ሰው እንዲወዳችሁ ከፈለጋችሁ ማንነታችሁን ታጡታላችሁና። ሆኖም ለእናንተ ካልተፈጠሩ ቦታዎች ጋር ለመጣጣም ብላችሁ ራሳችሁን አሳንሳችሁ ተቀባይነት ብታገኙም እንኳ ሰዎች የወደዱት እናንተን ሳይሆን እናንተ የፈጠራችሁላቸውንና እነሱን ደስ እንዲላቸው የሆናችሁላቸውን አምሳያ ነው። ተቀባይነት ማግኘት ደስ ይላል። ነገር ግን ዋጋ የሚያስከፍላችሁ ከሆነ ትርጉም የለውም። ራስን አክብሮ ብቻ መቆም ራስን ጥሎ ከሰዎች ጋር ከመሰለፍ ይበልጣል። ምክንያቱም ሰዎች ሊሄዱ ይችላሉ፣ እናንተ ግን ከራሳችሁ ጋር ለዘላለም ትኖራላችሁ። ራሳችሁን ካላከበራችሁና ለሌሎች ሰዎች ፍላጎት አሳልፋችሁ ከሰጣችሁት መጨረሻ ላይ ባዶነት ይሰማችኋል። አራተኛ፣ በጣም በቀላሉ የምታደርጉት ይቅርታ። ይቅርታ ብዙ ጊዜ በተሳሳተ መንገድ ይተረጎማል። ይቅርታ ማለት በውስጣችን የያዝነውን ቁጣና ቂም መልቀቅ ማለት ነው። ይህን የምናደርገው ለሌላ ሰው ብለን ሳይሆን የያዝነው ቂም እኛኑ እንዳያቃጥለንና ሰላም እንዳይነሳን ነው።
ቂምን መልቀቅ ማለት ግን የተፈጠረውን ስህተት መርሳት ወይም ችግር የለውም ብሎ መቀበል ማለት አይደለም። ሰዎች ወዲያውኑ ሁሉን ትቶ ወደፊት መቀጠል ይመስላቸዋል። ነገር ግን እውነተኛ ይቅርታ ተደጋጋሚ ባህሪያችንን ችላ አይልም። አንድ ሰው ደጋግሞ እየበደላችሁ ነገር ግን በቃላት ብቻ ይቅርታ የሚጠይቅ ከሆነ የሚፈልገው ይቅርታችሁን ሳይሆን እናንተን እንደፈለገ የሚጠቀምበትን እድል ነው። ይቅርታ አድርጉልኝ ሲል የበደልኳችሁን እንድዘነጋውና ደግሜ እንድበድላችሁ በር ክፈቱልኝ እያላችሁ ሊሆን ይችላል። በጣም ከተቸገራችሁ ለራሳችሁ ሰላም ስትሉ ይቅር በሉ። ነገር ግን አንድ ሰው ትክክለኛ ቃላትን ስለተናገረ ብቻ ያስቀመጣችሁትን ድንበር ወይም ገደብ አታፍርሱ። ለውጥ በተግባር የሚረጋገጥ እንጂ በቃል የሚሰጥ ተስፋ አይደለም። እለወጣለሁ የሚል ቃል ኪዳን ብቻውን ዋጋ የለውም። እውነተኛ ለውጥ ጊዜና ወጥ የሆነ የተግባር ማሻሻልን ይጠይቃል። አንድ ሰው ተሳስቻለሁ ስላለ ብቻ ወዲያውኑ ወደ ቀድሞ ግንኙነት መመለስ የለበትም። በአጭሩ ሰውን በልባችሁ ይቅር ማለት ትችላላችሁ፣ ነገር ግን በሕይወታችሁ ውስጥ ያለውን ቦታ መቀነስ ወይም ማስወገድ መብታችሁ ነው። ይቅርታ ልብን ያደክማል፣ ድንበር ግን ሕይወትን ይጠብቃል። አምስተኛ፣ ለማይገባቸው ሰዎች የምታሳዩት ታማኝነት። ታማኝነት ታላቅ ኃይል አለው። ነገር ግን በተሳሳተ ቦታ ላይ የሚውል ታማኝነት አደገኛ ነው። ጉልበታችሁን ከሚያሟጥጡ፣ ከማያከብሯችሁ፣ ከሚጠቀሙባችሁ ሰዎች ጋር ታስራችሁ እንድትቆዩ ሊያደርጋችሁ ይችላል። ታማኝነት ማለት አንድን ሰው በምንም አይነት ሁኔታ ውስጥ ቢሆን አለመልቀቅ ማለት አይደለም። እውነተኛ ታማኝነት በመከባበርና በጋራ እሴቶች ላይ የተመሰረተ ነው። ግለሰቡ እናንተን የማያከብሯችሁ፣ የሚጠቀምባችሁና ዋጋችሁን ዝቅ የሚያደርግ ከሆነ ለእሱ ታማኝ መሆን ማለት ራስን መክዳት ማለት ነው። ታማኝነት እውር መሆን የለበትም። ብዙ ዓመት አብረን አሳልፈናል ወይም ድሮ እንዲያድርጎልኛል በሚሉ ምክንያቶች ብቻ ዛሬ ለሚደርስባችሁ በደል ታማኝ ሆናችሁ መቆየት የለባችሁም። ታማኝነታችሁን እንደ ቀላል ወይም እንደ ተራ ነገር ለሚመለከተው ለማንኛውም ሰው ታማኝነታችሁን የማንሳት ሙሉ መብት አላችሁ። ይህ ክህደት አይደለም፣ ራስን ማክበር እንጂ። አንዳንድ ጊዜ ከማይረቡ ሰዎች ጋር የምንቆየው ሰዎችን ወደን ሳይሆን እኔ እኮ ታማኝ ሰው ነኝ፣ ሰውን ጥዬ አልሄድም የሚለው የራሳችን ስም ስለሚያስጨንቀን ነው። ይህ ግን ራስን መበቀል ነው። ለማይገባው ሰው ታማኝ መሆን ጽናት ሳይሆን ፍርሃት ነው። አንድ ሰው ላሳያችሁት ታማኝነት ዋጋ ካልሰጠውና እንደ ተራ ነገር ካየው ያንን ታማኝነት ማቋረጣችሁ እናንተን ከዳተኛ አያደርጋችሁም። ይልቁንም ለራሳችሁ ያላችሁን ክብር እያስጠበቃችሁ መሆኑን ያሳያል። ታማኝነት የሚሰጠው ለሚገባውና ዋጋን ለሚያውቅ ሰው ብቻ ነው። በመጨረሻም እነዚህ ነገሮች ማለትም ሰላማችሁ፣ ጊዜያችሁ፣ ማንነታችሁ፣ ይቅርታችሁና ታማኝነታችሁ ቀላል ነገሮች አይደሉም። ሕይወታችሁን የሚቀርጹ መሰረቶች ናቸው። አንዴ ለማይገባቸው ሰዎች አሳልፋችሁ ከሰጣችኋቸው ጉዳቱ የሚታይ ባይሆንም ውስጣዊ ስብራቱ ግን እውነተኛ ነው። ስለዚህ በንቃትና በጥንቃቄ ወስኑ። በእናንተ ውስጥ ላለው እጅግ ውድ ነገር ሁሉ ሰው መግቢያ ሊኖረው አይገባም። ጠብቁት፣ ምክንያቱም ከእናንተ በላይ ማንም ሊጠብቅላችሁ አይችልምና።